በላ ዘራላላታ ይቺ የገማቼ በሰበሰች የሜዳ አህያ የትም አህያ ላይ ስትንሳረር የትም ግመል ላይ ስትንሳረር የነበረች የብሩኬን ኧረ እባክሽ አንቺ የበሰበሽ መኪናው ላንቺ ሊሆን ያ ዛሬ የተንጣለለ ፎቅ ላንቺ ሊሆን አንብስብስ ግምጥም የጥንባ ጥንብ ልጅ የግማታም ልጅ ጥንብ የገማሽ የግም ድግስ ይቺ ውሻ ሽልጥልጥ የበሰበሰች በስብሳ የቀረች ዛሬም ነገም ትበሰብሻታል። ብሩኬ መቼም አታገኙም። እውነቴን ነው። እዚሁ አረብ ሀገር በሰብሳታለሁ እንጂ ጠበቃ ገዝቼ ነው ለብሩኬ የምከራከረው፣ ለሀይሚ የምከራከረው። እንደው ይናፍቅሻል። እንዲህ እንኳን አንድ ልጅ አይደለም ሚሊዮን ውለጂ። እኛ ምን አገባ? እንደ ቻይና 12ቱን ውለጂ። እኛ ምን አገባን ታዲያ? እኛ ምን ሊበላልሽ የጨረቃ ፋሚሊ ሊቀበልሽ። እውነትሽን ነው። ብስብስ የበሰበሽ የገማሽ የበሰበሰ ምስሽ የማንም ስትሬት ቦርኮ ሲጫወትብሽ፣ አህያ ሲጫወትብሽ፣ ግመል ሲጫወትብሽ የብሩኬ ነው ትያለሽ እንዴ? ልጁ እኮ ልጅ አገረድ ነው። ልጁ ድንግል ነው። እኛ እናምንበታለን። አስመርምረነዋል። ከዚህም በፊት የጨረቃ ፋሚሊ ሁሉ አስመርምሮታል። ልጁ ድንግል ነው። ልጁ ድንግል ነው። ብሩኬ ድንግል ነው። አይኒ ድንግል ናት እንዴ? ለምን ብለሽ አይሆንም፣ አይደረግም። አንቺ የበሰብ እዚህ ጋር ገዝቶ ያመጣሽንም ደርሰንበታል። የገዛሽንም ሰው ደርሰንበታል። አንቺ ብስብስ አንድ ሚሪንዳ ሰጥተውሽ እኮ ነው አልጋ ላይ የሚያስተኙሽ። የእኛ ብሩኬ እንደዚህ አይደለም። አንድ ሚሪንዳ ገዝቶ ነው አንቺን የሚያስተኙሽ። ስለዚህ ሚዲያ ላይ ማለት ነው ሚዲያ ላይ ወጥተሽ ሳቢልኝ እንዴት ዋልሽ? ዛላችሁ አለው ሰላም ናችሁ ወይቶች? አሚን ይመስገን አለው። ይቺ የገማች የበሰበሰች የጠነባች ሰላም ጨርስ እህቴ። እሺ እንደ እህቴ ቆይ እንጂ እንረጋጋ እስቲ ትንሽ። እሺ አንጀቴ ተቃጠለ እኮ አንጀቴ ያረረ እኔ ውሃ ምናምን ቀዝቀዝ አለ። ዛሬ ቀን ሞልቶልኝም ጁስ ጠጥቻለሁ። እግዚአብሔር ይመስገን። ቆይ እንረጋጋ። እህቴ ሳሚልኝ ስድብ አያስተምርም። ጭራሽ አጠገቡ እንዳትደርሺ። ለእኔም ከዚህ በኋላ ለልጄም እኔንም መንከባከብ አለብኝ። ማንም እሷ በናትሽ መጣች። እኔ ልውረድ እና ታስገቢያታለሽ። ካላሰኔ ልውረድ ህይወትን አስገቢያት። አይ ቃሏ እኮ ይኸውልሽ፣ ቃላቶቿ እኮ ያደማሉ፣ ያናድዳሉ። ግን እኛ ደግሞ ክፉን በክፉ አይደለም መመለስ ያለብን። እዚህ ጋር ሼፕ መደረግ ያለበት ነገር አለ። እሺ ተዋት በቃ እህቴ፣ እውነት ትንሽ አጨብጫቢው አበዛዙ፣ ጻድቅ አጫዋቹ አበዛዙ። አቤት የክርስቶስ ያለ ምናምን አይደለም። ስድብ አያስተምርም ነው የኔ ነገር። ታይሽ አንቺን አይደለም ቃላይቺ እሺ እኔ ቆንጆ ያስጠላት እውነት ልጅሽ ዛሬ ቲክቶክ ላይ ትስትል አይዞሽ እንዲህ ስለተባለች ሂጂበት እንዲሁኝበት ስለተባለች ነው ልጅቷ እዚህ ጋር የደረሰ። የጨረቃ ፋሚሊ እውነተኛ የሀይሚና የብሩክ ደጋፊ ሆ ብለን መውጣት አለብን እኮ። ይሄ ይኸውልሽ አሁን የምናስተምረው መሰለሽ፣ ይሄ የሴት ወግ አይደለም፣ ክብረ ቢስነት ነው። ያረጋውን ልጅ ይዘሽ ቤትሽ ቁጭ በይ፣ ፈጣጣ አትሁኝ። ትክክለኛ ነገር እያደረግሽ አይደለም። ተልኮሽ የሰው ህይወት ለመበጥበጥ መሆኑ ታውቆብሻል። ስለዚህ ፕላስቲክ እርግዝናውንም ይሁን የእውነት እርግዝናውንም ይሁን ይዘሽ ቤትሽ አርፈሽ ቁጭ በይ እስከምትወልጂ። ተወለደ ሲባል እንገናኝ። እስከዛ ግን ከሰው ህይወት ውጪ ብለን እናስተምራት እንጂ ያ ምናምን ይሄ ነገሮቹ ጥሩ አይደሉም። እሺ አንቺ የሴት ወግ የለሽም። እንኳን ብሩኬ አይደለም ይሄ ጽድት ያለው ልጅ ሌላው እንኳን አይመኝሽም በዚህ ባህሪሽ ብለን እናስተምራት አይሻልም?
ህዝብ አወቀ እኮ። አሁን እኮ እነሱ ሚዲያ ላይ ስለወጡ ነው እንጂ እንዳለ ህዝቡ ውስጥ ለውስጥ እኮ ልጅቷ ባለጌ መሆኗን ወንዶች እየደፈረች ነው ያለችው ልጅቷ።